6 ወር ልስጥ እነዚህ ነገሮች አድርግ ወንድሜ። ከዛ ህይወት ካልተለወጠ ማለት ነው መቼም ቢሆን በሌላ ነገር ህይወት አይለወጥም። አንደኛው በጠዋት ተነስ። ጠዋት ላርፍድ የምትነሳ ከሆነ ወንድሜ ስራ ለመስራት ትሰንፋለህ። ሰውነት ከመሬት ተነስቶ ዝም ብሎ ይደክመዋል። ሁለተኛው ስፖርት ስራ። ሰውነትን አክቲቭ አድርገው፣ ሰውነትን አጠንክረው። ሶስተኛው ገንዘብ የምታገኝበትን ነገር ፈልግ። ገንዘብ የምታደርግበትን መንገድ ፍጠር። ገንዘብ ለማግኘት መስራት ያለብህን ነገር ስራ። አራተኛው ተስፋ አትቁረጥ። አንድ ነገር ጀመረ ማለት ነው ትዕግስት ይፈልጋል፣ ኮንሲስተንሲ ይፈልጋል፣ ዲሲፕሊን ይፈልጋል። አምስተኛው ስኬታማ ትሆናለህ። እነዚህ ከላይ ነገርኩህን ነገሮች ኮንሲስተንሲ አድርገህ በትዕግስት ካረካቸው እመነኝ ወንድሜ ህይወት ይቀየራል። ስድስተኛው ከስልክ ላይ ራቅ። ስልክ ነው አንተን የመረዘ ያለው፣ አንተን እንዳትለወጥ እያረገ ያለው፣ ያንተን ጊዜ እያቃጠልብህ ያለው። በቻልኮ መጠን ከስልክ ለመላቀቅና ለመራቅ ሞክር። እነዚህ ነገሮች ለ6 ወር አድርጋቸውና ህይወት ላይ ምንም ለውጥ ከሌለ ወንድሜ፣ ምንም ለውጥ ከሌለ መቼም ቢሆን አትለወጥም። አቅም እንደሞት የምታውቅበት 4 ምልክቶች። አንደኛው ተስፋ መቁረጥ። ብዙ ነገር ትሰራለህ፣ ብዙ ነገር ታረጋለህ፣ ግን ያ ነገር አልሳካ ብሏል። ሁለተኛው ስሜት አልባነት። ለቅሶ ቤት ስትሄድ ይሆናል፣ የምታውቀው ሰው ሲሞት ይሆናል፣ ምንም አይነት የሐዘን ስሜት አይሰማህም፣ ውስጥ ዳሜጅ ሆኗል። ሶስተኛው ስንፍና። ምንም ነገር ማድረግ አትፈልግም፣ ምንም ነገር መስራት አትፈልግም፣ መተኛትና መቀመጥ ነው ደስ የሚል። አራተኛው መናደድና መቆጣት። በትንሽ ነገር ትናደዳለህ፣ ትቆጣለህ፣ ትበሳጫለህ። እነዚህን ከላይ 4 ምልክቶች ራስህ ላይ የምታይ ከሆነ ወንድሜ በቻልኮ መጠን እነዚህን ነገሮች ለማስተካከል ሞክር፣ አለበለዚያ ህይወት ይበላሻል። እናም ከላይ ከጠቀስኩት ሐሳብ ውስጥ የትኛውን አንተን ያስቸገር ያለው ኮሜንት ላሳውቀኝ፣ አነበዋለሁ። ራስን እንደጣልከውና ለራስህ ያለ ክብር ዝቅ እንዳለ የምታውቅበት 5 ምልክቶች። አንደኛው ራስን ዝቅ ማድረግ፣ ራስን ከፍ አለማድረግ። ሰዎች አጠገብ ስትሆን ከነዛ ሰዎች ራስን ዝቅ ማድረግ፣ ባለባበስ፣ በአስተሳሰብ፣ በህይወት፣ በኑሮ ራስን ዝቅ ማድረግ ሐሳብ። ሁለተኛው ራስን ማዝረክረክ። ድሮ አሪፍ ልብሶችን ትለብስ ነበር፣ ትዘንጥ ነበር። አሁን ግን በተቃራኒ ነው። አሪፍ ልብሶችን አትለብስም፣ አትዘንጥም። ሶስተኛው የራስን ፍላጎት መተው። ራስህ የምትመኘውን ነገር፣ ራስህ የምታስበውን ነገር ትተህ ሰዎች የሚሰጡን ሐሳብ ነው የምትቀበለው። አራተኛው የራስን ስሜት አትከተልም። አምስተኛውና የመጨረሻው በመልክ ማፈር፣ በቁመና ማፈር፣ በህይወትህ ማፈር። እነዚህ 5 ምልክቶች ካሉበት ወንድሜ በቻልኩ መጠን ለማስተካከል ሞክር። እንዳትጨነቅ የሚያደርጉ 5 ነገሮች። በተለይ 5ኛው በጣም አስፈላጊ ነው። አንደኛው አንድ ቀን ትሞታለህ። ስለዚህ ወንድሜ ይህንን እወቅና ማድረግና መስራት ያለብህን ነገር አድርግ፣ አትጨነቅ። ሁለተኛው ሰው ምን አለኝ ማለት ማቆም ኮንፊደንስህን ይጨምረዋል፣ ኮንፊደንስህን ይጨምርልሃል፣ ደስታ ይሰጥሃል፣ ጭንቀትህን ያረግፍልሃል። ሶስተኛው ማንም አንተ ላይ አቴንሽን የለውም። ሰዎች አዩኝ አላዩኝ ብላ አትጨናነቅ። ማንም ስላንተ ግድ አይሰጠውም። እነዚህን 8 እውነታዎች ማወቅ አለብህ ሳይረፍድ። አንደኛው አጠገብ ያሉ ሰዎች። አጠገብ ያሉ ሰዎች ሁሉ ጠላቶች እንደሆኑ ሁሌም ጊዜ አስታውስልኝ። ሁለተኛው ትላንትና የተፈጠረው ተፈጠረ፣ ዛሬ ሌላ ቀን ነው። ዛሬ ማድረግና መስራት ያለብህን ነገር አድርግ። በትላንትናው ስሜት የዛሬውን ቀንህን እንዳትገሉ። ሶስተኛው አንዳንድ ጊዜ እውነቱን መናገር አንዳንድ ቦታ ላይ ችግር ውስጥ ይከተሃል። ስለዚህ በቻልኮ መጠን ሁሉም ቦታ ላይ እውነቱን ለመናገር አትሞክር፣ አንዳንድ ቦታ ላይ ዋሽ። አራተኛው ፌክ ፍሬንድ። ፌክ ፍሬንድ ማለት ነው ሙድህን ይጨርፉታል፣ ህልምን ይገሉታል። ስለዚህ በቻልኮ መጠን ካጠገብ አርቃቸው። አምስተኛው ምቾት ህልምን ይገለዋል፣ ተስፋ ያስቆርጣል፣ ሱስ ያስጀምርሃል። ስድስተኛው ስትጀምሮ ማለት ነው ያ ነገር ይሳካል። ሰባተኛው ስኬታማ ስትሆን በፍጹም ስኬት ለሰዎች ለመናገር እንዳትሞክር፣ ስኬታማ ከሆንክ በኋላ መውደቅ አለ። ስምንተኛው ተስፋ አትቁረጥ። አንድ ነገር ሞክር እስክታሳካው ድረስ፣ ከዛ አንድ ቀን ይሳካል፣ እመነኝ። ተስፋ ከቁረጥክ ግን ወንድሜ ባለበት ቦታ እድሜ ልክህን ትቀጥላለህ፣ እድሜ ልክህን ትኖራለህ። የአንድ ሰው ሚስጥር ማወጣጣት ከፈለክ እነዚህን ነገሮች አድርግ። 3 መንገዶችን እነግርሃለሁ፣ ግን ለጥሩ መንገድ ተጠቀማቸው። አንደኛው የተሳሳተ ነገር አውራ። ለአንድ ሰው ማለት ነው የተሳሳተ ነገር በምታወራበት ጊዜ ያ ሰው ሁል ጊዜ ማረም ይፈልጋል። ሰዎች ስማርት መሆንን ይፈልጋሉ። ስለዚህ ያንን ነገር ትክክል እንዳልሆንክ ለማሳመን ብለው እውነታውን ይነግረዋል፣ ሚስጥራቸውን ይነግረዋል። ሁለተኛው የራስህ ሚስጥር ንገራቸው።
የራስን ምስጢር በመነገራቸው ጊዜ ማለት ነው በአንተ ሐሳብ በአንተ ምስጢር ይቀናሉ። ስለዚህ የራሳቸውን ምስጢር በማውጣት የራሳቸውን ምስጢር በመናገር አንተ ለመበቀል ሙከራ ያደርጋሉ። የዛን ጊዜ የዛን ሰው ምስጢር አወቀው። ሶስተኛው ያ ሰው እንደሚፈልጉ አይነት ሰው ሁንለት። ለምሳሌ ሴት ልጅ ከሆነች የምታፈቅሩ አይነት ወንድ ሁንላት። ከዚህ የዛን ያላትን የህይወት ምስጢር ዝርዝር አድርጋ ተነግራለች። ምክንያቱም ብዙ ጊዜ ማለት ነው ብዙ ሰዎች የሚረዳቸውን የሚፈልጉትን ሰው ካገኙ ለዛ ሰው ምስጢራቸውን ማካፈል ይፈልጋሉ። ከላይ ከነገርኩ 3 ሐሳብ ውስጥ የትኛው ተመቸ? ኮሜንት ላሳውቀኝ። እነዚህን 4 ነገሮች ለማንም መናገር የለብህም ብለነኝ ብለህ የምታስብ ከሆነ እነዚህን 4 ነገሮች በቻልኩ መጠን ፕሮቴክት ማድረግ አለብህ፣ ፕራይቬሲ ማድረግ አለብህ። አንደኛው ስለ ቤተሰቦች መጥፎ ነገር ለማንም እንዳትናገር፣ ለማንም እንዳታወራ። ስለ ቤተሰቦች መጥፎ ነገር አውጥተህ የምትናገር ከሆነ ማለት ነው እመነኝ ወንድሜ የራስህን ፕራይቬት የሆነ ላይፍ ለሰዎች እያካፈልክ ነው። ሁለተኛው ያሰብከው ነገር ሳይሳካ አታውራ፣ አትናገር። ያ ነገር ማለት ነው ሳይፈጠር የምታወራ ከሆነ ለአይምሮ የተፈጠረ ይመስለዋል። ስለዚህ ያንን ነገር ለማድረግ ለመስራት ተሰንፋለህ። ሶስተኛው የምትሰራውን ገንዘብ ለሰዎች አታውራ፣ አትናገር። ሁሉም ሰው ማለት ነው ካንተ ጋር መወዳደር ይፈልጋል። ሁሉም ሰው ያንተን ውድቀት ነው የሚፈልገው። ስለዚህ በቻልኩ መጠን የምታገኘውን ገንዘብ ለማንም እንዳታወራ። ከቻልክ እንደውም ገንዘብ እንደማታገኝ ብትናገር ይሻላል። አራተኛው ሶሻል ሚዲያ ላይ የራስን ኑሮ፣ የራስን ላይፍ፣ የራስን አስተሳሰብ፣ የራስን ግላዊ ምስጢር አትናገር፣ አታውራ። እመነኝ ወንድሜ የራስን ፋይሎች አውጥተህ ለህዝብ የምትናገር ከሆነ እነዛ ሰዎች ይሳለቁብሃል። ስለዚህ በቻልኩ መጠን እነዚህ 4 ነገሮች ፕሮቴክት ለማድረግ ሞክር። 10 ነገሮች ግዴታ ማወቅ አለብህ ሳይረፍት። አዳምጠኝ። አንደኛው ስኬታማ ስትሆን አታውራ፣ አትናገር፣ ራሱ ስኬቱ ይናገር። ሁለተኛው እቅድን አትናገር፣ አታውራ፣ እቅድን ያበላሹብሃል። ሶስተኛው የሰጠከውን ለመቀበል አትሞክር። ሁሉም ካይንድ የሆነ ልብ የለውም። ሁሉም ሰው አንተ መርዳት አይፈልግም። ከአንተ ጥቅም ካገኘ በኋላ አብዛኛው ሰዎች ጀርባቸውን ያዞሩብሃል። አራተኛው ሁሌም በህይወትህ ደስተኛ ሁን፣ ምክንያቱም ማንም ሰው መጥቶ ለአንተ ደስታን አይሰጥህም። አምስተኛው ባለህ ነገር ካመሰገንክ ሌላ ነገር ይጨመርልሃል። ባለህ ነገር በፍጹም እንዳታማርር። ስድስተኛው አንዳንዴ መልቀቅ ያለብህን ነገር ነው ጨብጠህ ከያዝከው። ይህ ምን ማለት ነው? የማታፈቅርህን ሴት በማፍቀር ጊዜን እያቃጠልክ ነው። መሄድ ከፈለገች መንገዱን ክፈትላት፣ ለአንተም እረፍት ነው የሚሆነው። ሰባተኛው የፈጣሪ ሰዎችን ቅረባቸው፣ ከነሱ ጋር አውራ፣ ከነሱ ጋር ተነጋገር። ስምንተኛው ሰይጣን ሁሌም የሆነ ነገር ፈልገው ነው አንተ ጋር የሚመጣው፣ አንተን የሚያጠቃ። አስታውስ፣ ሌባ የድሃ ቤት ውስጥ አይገባም። ዘጠነኛው ስለ ህይወት ስታስብ ማለት ነው በርካታ የሆኑ ጓደኞችን ሉዝ ታረጋለህ፣ ከነሱ ጋር ትቀያየማለህ። አስረኛውና ዋነኛው ኑሮ በፍጹም አትቀልም። አንተን ኑሮህን የምታቀላት፣ አንተን ኑሮህን ፕሮቴክት የምታደርጋት። ስለዚህ ከላይ ከነገርኩ 10 ሐሳብ ውስጥ የትኛው ነው ዲፕ አይምሮ ውስጥ የገባው? ኮሜንት ላይ አሳውቀኝ።